በ40/60 አከፋፈል በጉጉት ሲጠበቅ የነበረውን አዲሱን ሳይታችንን መገናኛ ጫካ ፕሮጀክት ላይ ይዘንላችሁ ቀርበናል። ከባለ 1 እስከ ባለ 3 መኝታ በአንዴ ለምትከፍሉ ደንበኞቻችን የ35% እውነተኛ ቅናሽ አድርገን ባለ 1 መኝታ በ4 ሚሊዮን 800 ሺህ ብር፣ ባለ 2 መኝታ በ7 ሚሊዮን 300 ሺህ ብር፣ ባለ 3 መኝታ በ9 ሚሊዮን 700 ሺህ ብር ይዘንላችሁ ቀርበናል። በአንዴ መክፈል ለማትችሉ ደንበኞቻችን ሁለት የክፍያ አማራጮችን ይዘን ቀርበናል። የመጀመሪያው 20% ወይም ደግሞ ከ1 ሚሊዮን 400 ሺህ ብር ቅድመ ክፍያ ጀምሮ በመክፈል ቀሪውን ያለምንም ዋጋ ጭማሪ በ3 ዓመት ጊዜ ውስጥ የሚከፍሉበትን እድል አመቻችተናል። ሁለተኛው 40%ን አሁን ላይ ከፍላችሁ 60%ን ቤቱን ስትረከቡ የምትከፍሉበትን እድል አመቻችተናል። ልብ ይበሉ፣ ይህ ሳይታችን ማስረከቢያ ጊዜው 3 ዓመት ሲሆን ውጭ ሀገር ለምትገኙ ደንበኞቻችን እዛ ባላችሁበት ውላችሁን ለመላክ ዝግጅታችንን ጨርሰናል። ለበለጠ መረጃ በ0974 60 7676 ላይ ይደውሉ። ጤና ይስጥልኝ ተመልካቾቻችን፣ እንደምን ውላችሁ አምሽታችኋል? እስራኤል በሶሪያም የፈጸመችው ድንገተኛ የአየር ጥቃት ከፍተኛ ውግዘት አስነሳም። በአየር ኃይል ጦር ሰፈር ላይ ተፈጸመ የተባለውን የአየር ጥቃት አሜሪካና ሌሎች ሀገሮች አውግዘዋል። በሌላ በኩል የጋዛን የሰላም ዕቅድ በተመለከተ የአሜሪካ ልዩ መልእክተኛም አስተያየት ሐማስን ማስቆጣቱ ታውቋል። በዝርዝር እንመለከታለን። ግብፅ የነ ሳውዲን የጋራ መከላከያ ስምምነት ልትቀላቀል እንደምትችል ተነገረ። የሀገሪቱ ውጭ ጉዳይ ሚኒስቴር ስምምነቱን በጥንቃቄ እየተመለከተ ነው። ሩሲያም ድሮን በመላክ እያስመታችን ነው ያለቻትን ብሪታንያ አስጠነቀቀች። ብሪታንያ ግን ምን ታመጫለሽ ብላለች ማምሻውን ባወጣችው መግለጫም። ይህ የምትመለከቱት ድንጋይ ተመልካቾቻችን ከመሬት የተነሳ አይደለም፣ ከሰው አካል ውስጥ እየወጣ እንጂ ዓለምን ጉድ ያስባለ ክስተት ነው። ወደ ኋላ እንነግራችኋለን። አብራችሁን እንድትቆዩ ጋብዛለሁ። በላይ በቀለ ነኝ። እስራኤል በሰሜን ምዕራብ ሶሪያ የአየር ጥቃት መፈጸሟ ከፍተኛ ውግዘት አስነሳም። የተለያዩ ሀገሮች መግለጫ አውጥተዋል። የእስራኤል የጦር ጀቶች በሰሜን ምዕራብ ሶሪያ በሚገኝ የአየር ኃይል ጦር ሰፈር በፈጸሙት ድብደባም በሰው ላይ ጉዳት መድረሱ ባይታወቅም የአውሮፕላን ማረፊያው መንደርደሪያም የጥገናና የቁሳቁስ ማከማቻ ክፍሎች መመታታቸው ተነግሯል። እስራኤል እስካሁን የሰጠችው መግለጫ ባይኖርም የተለያዩ ሀገሮች ጥቃቱን አውግዘዋል። የቱርክ ውጭ ጉዳይ ሚኒስቴር ባወጣው መግለጫም የእስራኤልን የአየር ጥቃት በጽኑ በማውገዝ ዓለም አቀፉ ማህበረሰብ በእስራኤል ዓለም አቀፍ ሕግ ጥሰት ላይ ጠንካራም አንድ አይነት አቋም እንዲይዝ ጠይቋል። እስራኤል በሶሪያ ላይ የምትፈጽመው ወረራም ያበቃ ዘንድ ተጨማሪ እርምጃዎች እንዲወሰዱ፣ እስራኤል በሶሪያም የቱርክን ተጽዕኖ የመከላከል ወይም የመቀነስ ፍላጎት እንዳላት ሲነገር፣ የአሁኑም የአየር ጥቃት ቱርክ የሶሪያ መንግስት አዲስ አየር ኃይል እንዲገነባ በምታደርገው ድጋፍ ላይ ያነጣጠረ ነው ተብሏል። ጥቃቱ የተፈጸመው በአውሮፕላን ጣቢያው ወይም በጦር ሰፈሩ ከቱርክ የተጫኑ ድሮኖችና የራዳር መሳሪያዎችን ጨምሮ የተለያዩ ወታደራዊ ቁሳቁሶች መራገፋቸውን ተከትሎ መሆኑ ይነገራል። የአሜሪካ መንግስትም የእስራኤልን ድብደባ ማውገዙ ታውቋል። የባሽር አልአሳድ መንግስት ከወደቀ ወዲህ በአየር ኃይል ጦር ሰፈር ጥቃት ሲፈጸም ያሁኑ ለመጀመሪያ ጊዜ ነው። በሌላ ዜና ሐማስ በጋዛ የገባውን ቃል ካላከበረ እስራኤል ስራዋን በትክክል ልታጠናቀቅ ትችላለች ሲሉ የአሜሪካ ልዩ ልዑክ ጃሬድ ኩሽነር ገልጸዋል። የአሜሪካው ልዩ መልእክተኛና የዶናልድ ትራምፕ አማች ጃሬድ ኩሽነር የጋዛን የሰላም ዕቅድ ወደፊት ለማስኬድ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር አዎንታዊ ውይይት ማካሄዳቸውን ገልጸዋል። ኩሽነር እንደተናገሩት እስራኤል ያነሳቻቸውን ሕጋዊ ስጋቶች መሰረት በማድረግ ልዑካናቸው ስለ ዕቅዱ ተሰራጭተው የነበሩ የሐሰት መረጃዎችን ማጣራት ችሏል። ሐማስ በሚቀጥሉት ከ60 እስከ 90 ቀናት ውስጥ መሳሪያዎቹንና የመሬት ውስጥ ዋሻዎቹን በፈቃደኝነት አስረክቦ ከወጣም ትልቅ የደህንነት ስጋት መወገዱን ያመለክታል። ይህም ሊገመት የማይችል ታላቅ ስኬት ነው ያሉት ኩሽነር፣ ይህም ለእስራኤል አሸናፊ የሚያደርግ አጋጣሚ ነው ብለዋል። ቀጥለውም የጋዛ የሰላም ምክር ቤት ማንኛውም አጣዳፊ ስጋት ከተደቀነ እስራኤል ራሷን የመከላከል መብቷን አይገድብም ሲሉ
ለፋክስ ኒውስ ገልጸዋል። በመጨረሻም ኩሽነር ሐማስ አሁን የገባውን ቃል የማያከብር ከሆነ ለሰላም ቁርጠኛ አለመሆኑን ሁሉም ይረዳል። በዚህም እስራኤል ወደፊት በመግፋት ስራዋን በትክክል ለማጠናቀቅ ከአሜሪካና ከሌሎች ሀገራት የበለጠ ድጋፍ ታገኛለች ሲሉ ገልጸዋል። ሐማስ የልዩ መልእክተኛውን አስተያየት አጥብቆ አውግዟል። ግብፅ በሦስት ሀገሮች የተፈረመውን የጋራ መከላከያ ስምምነት ልትቀላቀል እንደምትችል ተነገረ። ቱርክ፣ ሳውዲ አረቢያና ፓኪስታን የተፈራረሙትን የጋራ መከላከያ ስምምነት ግብፅ አራተኛ ሀገር ሆና ልትቀላቀል እንደምትችል ይነገራል። የግብፅ ውጭ ጉዳይ ሚኒስትር ባድር አብዱላቲ ሀገራቸው ስምምነቱን በጥንቃቄ እየተመለከተች ነው ብለዋል። ግብፅ ከሦስቱ ሀገሮች ጋር መደበኛ ባልሆነ ሁሉን አቀፍ ግንኙነት መስርታም መገኘቷም የጋራ ወታደራዊ ጥምረቱን በይፋ መቀላቀሏም አይቀርም የሚለውን ግምት አጠናክሮታል። ያም ሆኖ ካይሮ ጥምረቱን መቀላቀሏም ከኢራን፣ ከእስራኤል፣ ከተባበሩት አረብ ኤምሬትስና ከህንድ ጋር ያላትን ወታደራዊ ግንኙነት እንዳያሻክርባት ትሰጋለች ነው የሚባለው። የሳውዲ ቱርክና የፓኪስታን የጋራ መከላከያ ስምምነት በአንድ አባል ሀገር ላይ የሚቃጣ ትንኮሳ በሁሉም አባል ሀገሮች ላይ እንደተፈጸመ ይቆጠራል የሚል መርህ ይዞ የተመሰረተ ነው። በመካከለኛው ምስራቅ አዲስ የኃይል ሚዛን እንደተፈጠረ የሚቆጥሩ በርካቶች ናቸው። በአሜሪካ የደህንነት ዋስትናዎች ላይ መተማመን ያለመቻላቸው ማሳያም ነው የሚሉ አሉ። ሩሲያም የብሪታንያ ድሮኖች በግዛቷ ለተፈጸሙ ጥቃቶች ጥቅም ላይ መዋላቸውን ተከትሎ ለለንደን ጠንካራ ማስጠንቀቂያ መላኳ ተነገረ። ብሪታንያ ስሪት የሆኑ ድሮኖች የሩሲያ ኢላማዎችን ለመምታት ጥቅም ላይ መዋላቸው መረጋገጡን ተከትሎ ሞስኮ ለንደንን የዩክሬንን ቀውስ ሆን ብላ እያባባሰች ነው ስትል ከሳለች። በእንግሊዝ የሩሲያ ኤምባሲ ባወጣው መግለጫም ብሪታንያ በዚህ ድርጊቷም ለዩክሬን ወንጀሎችና ለሽብር ጥቃቶች አጋርና ተባባሪ ሆና እየሰራች ነው ብሏል። አክሎም የለንደን ድርጊት የማይቀር አደጋ የሚያስከትል ሲሆን ለዚህም ተጠያቂ ትሆናለች። በግጭት ውስጥ ያላት ተሳትፎ እየጠለቀ በሄደ ቁጥር የምትከፍለው ዋጋም ከፍተኛ ይሆናል ሲል አስጠንቅቋል። የብሪታንያ መከላከያ ሚኒስቴር ቃል አቀባይ በሰጠው ምላሽ ከዩክሬን ጎን በጽናት መቆማችንን እንቀጥላለን ብሏል። ሩሲያም በዩክሬንም ሆነ በብሪታንያ እንዲያም ሲል በወዳጆቻችን ላይ የምትሰነዝረውን ትንኮሳ ለመመከት ሙሉ ቁርጠኝነት እንዳለን ልትጠራጠር አይገባም ሲል ገልጿል። ዩክሬን የፑቲንን ህገወጥ ወረራ ለማክሸፍ የሚያስፈልጋትን ማንኛውንም መሳሪያ ለማቅረብ ብሪታንያ ቁርጠኛ መሆኗንም አረጋግጧል። በሁለት የብሪታንያ ኩባንያዎች የተሰሩት እነዚህ ድሮኖች በሩሲያ በሚገኙ ወታደራዊና የኢንዱስትሪ ኢላማዎች፣ የነዳጅ ማጣሪያዎችና የዋይልድ ቤሪስ የኦንላይን ገበያ ማከማቻዎች ላይ ትልቅ ውድመት ለማድረስ ጥቅም ላይ ውለዋል። የሩሲያው አማዞን በመባል የሚታወቀውን ይህን ኩባንያ የዩክሬን ኃይሎች በተደጋጋሚ ኢላማ ያደረጉ ሲሆን ከ10 ትላልቅ የሎጂስቲክስ ማዕከላት ውስጥ 7ቱ ከጥቅም ውጪ መሆናቸውን ገልጸዋል። የብሪታንያ ድሮኖች ጥቅም ላይ በዋሉባቸው በእነዚህ ጥቃቶች ከ35 ቢሊዮን ፓውንድ በላይ የሚገመት የኢኮኖሚ ጉዳት መድረሱ ይነገራል። የሞስኮ ማስጠንቀቂያ የመጣው ዩክሬን በሩሲያ ላይ ሰፊ የድሮን ጥቃቶችን ካካሄደች በኋላ ነው። ትላንት በተፈጸመ ጥቃት 9 ሰዎች ሲሞቱ 23 ቆስለዋል። ቅዳሜ ማታ ደግሞ ዩክሬን ወደ 800 ማለትም ከ800 በላይ ድሮኖችን የተኮሰች ሲሆን 600 ያህሉ ሞስኮ ላይ ያነጣጠሩ እንደነበርና ይህም በቅርብ ጊዜ ታሪክ ውስጥ ከተፈጸሙ ትላልቅ ጥቃቶች አንዱ መሆኑን ባለስልጣናት ገልጸዋል። በዚያው ሌሊት ሩሲያ በዩክሬን በሰነዘረችው ጥቃት የ7 ሰዎች ሕይወት ሲያልፍ ከ39 በላይ ሰዎች ተጎድተዋል። ባለፈው ሚያዝያም የብሪታንያ መከላከያ ሚኒስቴር እጅግ ዘመናዊ በ10 ሺዎች የሚቆጠሩ የረጅም ርቀት ድሮኖች ለዩክሬን ለማቅረብ ቃል መግባቱ ይታወሳል። የብሪታንያ ጠቅላይ ሚኒስትር አንዲ በርናም በበኩላቸው ዩክሬንን 100% መደገፋችንን እንቀጥላለን ብለዋል። ጠቅላይ ሚኒስትሩ በሰጡት መግለጫም እኛ በችግር ጊዜ የምንሸሽ ወዳጆች አይደለንም፣ በዩክሬን አስቸጋሪ ሰዓት ሁሉ ከጎኗ እንቆማለን፣ ይህም አቋማችን አይቀየርም ብለዋል። ብሪታንያ ድጋፍ የምታደርገው ዩክሬን ራሷን እንድትከላከል ነው። ይህም በቀደሙት ጠቅላይ ሚኒስትሮች የነበረና በኔም ዘመን የሚቀጥል የጸና አቋም ነው ብለዋል ጠቅላይ ሚኒስትሩ።
የስሪላንካ ሐኪሞች በቀዶ ጥገና ከ3 ኪሎግራም በላይ የሚመዝን ጠጠር ማውጣታቸው ተነገረ። ጠጠሩ የወጣለት ሰው ዕድሜው 55 ሲሆን ሆስፒታል የገባው ስትሮክ ታሞ ነው። ሆኖም ሕክምና እየተደረገለት ሳለ ለመሽናት በመቸገሩ ሐኪሞች ተጨማሪ ምርመራ ሲያካሂዱ በሽንት ፊኛው ውስጥ ጠጠር መኖሩን ይረዳሉ። ወዲያው ቀዶ ጥገና ይደረግለትና አንድ ጨቅላ ሕፃን የሚመዝን ጠጠር ሊወጣለት ችሏል። ጠጠሩ በሰውየው ፊኛ ውስጥ ከ5 እስከ 10 ዓመታት ሳይቆይ እንዳልቀረ ሐኪሞች ገልጸዋል። ይህን ያህል ክብደት ያለው ጠጠር ወይም ድንጋይ ከአንድ ሰው ሲወጣም ያሁኑ የመጀመሪያ እንደሆነ ተመልክቷል። በ40/60 አከፋፈል በጉጉት ሲጠበቅ የነበረውን አዲሱን ሳይታችንን መገናኛ ጫካ ፕሮጀክት ላይ ይዘንላችሁ ቀርበናል። ከባለ 1 እስከ ባለ 3 መኝታ በአንዴ ለምትከፍሉ ደንበኞቻችን የ35% እውነተኛ ቅናሽ አድርገን ባለ 1 መኝታ በ4 ሚሊዮን 800 ሺህ ብር፣ ባለ 2 መኝታ በ7 ሚሊዮን 300 ሺህ ብር፣ ባለ 3 መኝታ በ9 ሚሊዮን 700 ሺህ ብር ይዘንላችሁ ቀርበናል። በአንዴ መክፈል ለማትችሉ ደንበኞቻችን ሁለት የክፍያ አማራጮችን ይዘን ቀርበናል። የመጀመሪያው 20% ወይም ደግሞ ከ1 ሚሊዮን 400 ሺህ ብር ቅድመ ክፍያ ጀምሮ በመክፈል ቀሪውን ያለምንም ዋጋ ጭማሪ በ3 ዓመት ጊዜ ውስጥ የሚከፍሉበትን እድል አመቻችተናል። ሁለተኛው 40%ን አሁን ላይ ከፍላችሁ 60%ን ቤቱን ስትረከቡ የምትከፍሉበትን እድል አመቻችተናል። ልብ ይበሉ፣ ይህ ሳይታችን ማስረከቢያ ጊዜው 3 ዓመት ሲሆን ውጭ ሀገር ለምትገኙ ደንበኞቻችን እዛ ባላችሁበት ውላችሁን ለመላክ ዝግጅታችንን ጨርሰናል። ለበለጠ መረጃ በ0974 60 7676 ላይ ይደውሉ።